የግሪን ሌጋሲ የመጨረሻው ዓመት በመጀመሪያው ዕቅዳችን መሰረት የሚቀጥለው ክረምት ነው። በሚቀጥለው ክረምት የግሪን ሌጋሲን ሙሉ በሙሉ ካሳካን በኋላ ኢትዮጵያ ለመጀመሪያ ጊዜ ከየትኛውም ሀገር ስንዴ በእርዳታ የማትወስድ መሆኑን ለዓለም እናበስራለን። የአንድ ጀንበር ተከላ ፕሮግራም 700 ሚሊዮን ችግኞችን ለመትከል አቅደን ሁሉም ኢትዮጵያውያን እና የተሳተፋችሁት ባደረጋችሁት ተጋድሎ 714.7 ሚሊዮን ችግኞችን በመትከል ያቀድነውን እቅድ በላይ አሳክተናል። ባለፈው ዓመት በራሳችን ተይዞ የነበረውንም ሪከርድ አሻሽለናል። ኢትዮጵያ ከዓለም ተለይታ ብቻዋን እየሰራች ነው። የኢትዮጵያ ስራ ግን ለዓለም የሚተርፍ ትልቅ ስራ ነው። ሀገር ዛሬ ብቻ አስባ ከሰራች ነገ ለሚፈጠረው ቀውስ ቀዳሚ ተጠያቂው መስራት ባለበት ወቅት ያልሰራው አካል ነው። ይህን የተገነዘበችው ሀገራችን ኢትዮጵያ በታሪክ ተወቃሽ ከመሆን ይልቅ ታሪክ የሚዘክረው ስራ እየሰራች ነው። በአሁኑ ወቅት ዓለም ከኢትዮጵያ ተሞክሮ እየወሰደች ነው። ኢትዮጵያ ይህንን ስራ ያለምንም መታከት ያለምንም ድካም ህዝቦቿን አስተባብራ እየሰራች ነው። ኢትዮጵያ ይህንን ለትውልድ የሚተርፍ ትልቅ ስራ ከዓመት ዓመት ስትሰራ ስራዋ በዓለም አቀፍ ደረጃ ትልልቅ ሽልማቶችንና ክብሮችን እያስገኘላት ነው። በተለይ ደግሞ የዓለም የአየር ንብረት ለውጥ ለዓለም ስጋት እየሆነ ባለበት በዚህ ጊዜ ላይ ሀገራችን ኢትዮጵያ ለ7 ዓመታት ያለምንም መታከት የሰራችው ስራ ከስኬት በላይ የሀገር ቁርጠኝነትና ጽናትን የሚያሳይ ትልቅ የለውጥ ጉዞ ነው። ታዲያ የዓለምን ያስገረመውና ኢትዮጵያ እንዴት አሳካችሁ የተባለው ነገር ከዛሬ 7 ዓመት በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ ያስጀመሩት የአረንጓዴ አሻራ መርሃ ግብር ነው። ይህም መርሃ ግብር ዛሬ ላይ በዓለም አቀፍ ደረጃ ትልቅ መነጋገሪያ ጉዳይ ሆኗል። ይህም የጠቅላይ ሚኒስትሩ የለውጥ ጉዞን የሚያሳይ የስኬት ምዕራፍ አንዱ ነው። ታዲያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከ7 ዓመት በፊት ያስጀመሩት የአረንጓዴ አሻራ መርሃ ግብር ንቅናቄ ዛሬ ላይ ለኢትዮጵያ የደን ሽፋን እድገት፣ ለምግብ ዋስትና ለአየር ንብረት ለውጥ መከላከል እያበረከተ ያለው አስተዋጽኦ ከፍተኛ ነው። ይሄ ትልቅ ንቅናቄ ጥላና ውበትን ከመስጠት ባለፈ ከቅርብ ጊዜ ወዲህ የኢኮኖሚና የምግብ ዋስትና ታሳቢ ያደረገ አካሄድን ተከትሏል። በዚህ መርሃ ግብር ላይ ከተተከሉ ችግኞች መካከል ከፍተኛ ቁጥር ያላቸው እንደ አቮካዶ፣ ማንጎ፣ ፓፓያና ቡና ያሉ ዘላቂ ጥቅም የሚሰጡ የፍራፍሬና የህዋስ ተክሎች ናቸው። ይህም ለአርሶ አደሩና ለአርብቶ አደሩ ተጨማሪ ገቢ ከመፍጠሩም በላይ በሀገር አቀፍ ደረጃ የውስጥ ምግብ ፍጆታን ለመደገፍና ምርትን ወደ ውጭ ለመላክ ትልቅ ተስፋ የሰነቀ ተግባር ነው። ኢትዮጵያ በአረንጓዴ አሻራ አማካኝነት የካርቦን ልቀትን በመቀነስ ረገድ ደግሞ የዓለም አቀፍ የአየር ንብረት ስምምነቶችን በተግባር እየተገበረች ያለች ሀገር አድርጓታል። ይህ ታላቅ ጥረት የአካባቢው ሙቀት ከመቀነስና ዝናብ በወቅቱ እንዲዘንብ ከማድረግም ባለፈ ለመላው ዓለም ታዳጊ ሀገራቶች በተግባር ሊታይ የሚችል ታላቅ የተፈጥሮ እንቅስቃሴ አርአያ ያሳየ ትልቅ ፕሮጀክት ነው። ከዛሬ 7 ዓመት በፊት በ4 ቢሊዮን ችግኝ ተከላ ጅማሮውን ያደረገው የአረንጓዴ አሻራ መርሃ ግብር ዛሬ ላይ ከ48 ቢሊዮን በላይ በማድረስ ዓለምን እያስገረመ ነው። የኢትዮጵያ ዓለምን የማስደነቅ ነገር አሁንም አላበቃም። ዛሬም በሌላ አዲስ ምዕራፍ እየመጣ ይገኛል። ባሳለፍነው ዓመት በመትከል ማንሰራራት በሚል መሪ ቃል 714.7 ሚሊዮን ችግኝ ተተክለው አዲስ የዓለም ክብረ ወሰንም ተሰብሯል። በዓመቱም በአጠቃላይ 7.5 ቢሊዮን ችግኞች የተከለችው ኢትዮጵያ ዛሬ ደግሞ የ8 ቢሊዮን ችግኝ ተከላ ዕቅድን በመያዝ ንቅናቄው ገና ካሁኑ ጀምራለች። በኢትዮጵያ አረንጓዴ አሻራ የ7 ዓመት ጉዞ ጠቅላላ የተተከሉ ችግኞች ቁጥር ከ48 ቢሊዮን በላይ ሆኗል። በዘንድሮ ዓመት ደግሞ ከ8 ቢሊዮን በላይ ችግኞች ለመትከል ዝግጅት አጠናቀናል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ከዘንድሮ ጋር ተዳምሮ 56 ቢሊዮን ችግኝ በመትከል ታሪኳን ለማሻሻል እየሰራች ትገኛለች። ይህም የኢትዮጵያ የለውጥ ጉዞ የሚያሳይ መነጽር አንዱ ሆኖ ተገልጿል። በተለይ ደግሞ የአረንጓዴ አሻራ መርሃ ግብር ሳይቀዘቅዝ ይበልጥ እየተጠናከረ መሄዱን ማሳያ ተደርጓል። በተለይ ደግሞ ላለፉት 7 ዓመታት የተመዘገቡ ስኬቶችና የትናንትና ጥንካሬያችን ደግሞ ለዚህ ትልቁ ምልክት ነው። የአረንጓዴ አሻራ መርሃ ግብር ለዘመናት በደን መጨፍጨፍ፣ በመሬት መሸርሸር የተጎዱ አካባቢዎችን መልሶ ለማንሰራራት ትልቅ ሚና እየተጫወተ የሚገኝ ትልቅ የሀገር ስኬት ነው። በሚሊዮን የሚቆጠሩ ችግኞችን በየዓመቱ መትከል የተራቆቱ ተራሮች እንዲያገግሙ፣ የከርሰ ምድር ውሃ እንዲጠናከር፣ የብዝሃ ሕይወት እጽዋትና እንስሳት ተፈጥሯዊ ሚዛናቸውን ጠብቀው እንዲመለሱ እያደረገ ነው። ይህም አካሄድ ከአካባቢ መራቆትነት ወደ ለምለምና ውብ ተፈጥሮ እየቀየረ ይገኛል። የአረንጓዴ አሻራ
ኢትዮጵያ በዓለም መድረክ የአየር ንብረት ጥበቃ አርአያ በመሆን በርካታ ሽልማቶች እንድታገኝ አድርጓታል። በዚህም የተባበሩት መንግስታት ድርጅት በፓሪሱ የአየር ንብረት ስምምነት መሰረት የካርቦን ልቀትን በተግባር በመቀነስ ረገድ ላሳየችው ስራ እውቅና ሲሰጣት፣ የዓለም ኢኮኖሚ ሪፎርም ደግሞ በአንድ ጀንበር በቢሊዮን የሚቆጠር ችግኞችን በመትከል ረገድ ለተመዘገበው የዓለም ድንቅ ታሪክ የተሰጠው ዓለም አቀፍ አድናቆት ነው። ሌላው የፋኦ አግሮኮላ ሜዳሊያ፣ የተፈጥሮና የኢኮኖሚ ሽልማቶች እንዲሁም የዓለም አቀፉ የተፈጥሮ ሀብት ጥበቃ ህብረት የምስክር ወረቀት በቅርቡ ያገኘችው ትልልቅ ዓለም አቀፍ ሽልማቶች ናቸው። የዚህ ታላቅ ሀገራዊ ፕሮጀክት ፋይዳ ከምጣኔ ሀብት አድማስ አልፎ በዓለም አቀፍ መድረክ ላይ አዲስ የፖሊሲ መደራደሪያ የተሰሚነት አቅጣጫ ፈጥሯል። የ21ኛው ክፍለ ዘመን ዓለም አቀፍ የፋይናንስ ስርዓት አረንጓዴነት ዋነኛ መመዘኛ ባደረገ በዚህ ወቅት ኢትዮጵያ የአየር ንብረት ለውጥን ለመቋቋም ያሳየችው ቁርጠኝነት በዲፕሎማሲው ረገድ ውጤታማ ፍሬዎችን እያፈራ ነው። በዚህ ትልቅ ስራ አገራችን ኢትዮጵያ ሁለተኛው የአፍሪካን የአየር ንብረት ጉባኤ፣ የተባበሩት መንግስታት ድርጅት የምግብ ስነ ስርዓት ጉባኤን ጨምሮ ከ150 በላይ ዓለም አቀፍ መድረኮችን በስኬት ማስተናገዷ ብሔራዊ ተሰሚነቷ ማደጉን ያሳያል። የአንድ ሀገር መልክዓ ምድሯ ሲቀየር ከምድር ገጽታ ጀርባ ያለው የምጣኔ ሀብቷ የደም ስርም አብሮ ይታመማል። በተለይ ለዘመናት በድርቅ በአፈር መሸርሸርና በተራቆቱ ተራሮች ስትፈተን የነበረችው ሀገራችን ኢትዮጵያ ዛሬ ላይ ታሪኳን ባለመለመው አረንጓዴ አሻራ አዲስ ቀለምና አዲስ ምዕራፍ እየጻፈች ትገኛለች። በአጠቃላይ የአረንጓዴ አሻራ መርሃ ግብር ኢትዮጵያ ዘላቂ ብልጽግና የምታረጋግጥበት፣ በዓለም መድረክ ክብሯንና ብሔራዊ ጥቅሟን በአረንጓዴ ዲፕሎማሲ የምታስከብርበት የትውልድ አሻራ ነው። ይህ አኩሪ ውጤት ይበልጥ አጠናክሮ ማስቀጠል ደግሞ የሁላችንም ታሪካዊ ኃላፊነት ነው። የኢትዮጵያ የአረንጓዴ አሻራ ስራ ለትውልድ የሚተርፍ ታላቅ የተፈጥሮ ቅርስ ያመጣው ምድርን የማስዋብና የነገዋን ኢትዮጵያ በምግብና በአየር ንብረት ራሷን የቻለች ጠንካራ ሀገር የማድረግ ሕያው አረንጓዴ የልማት ታሪክ ነው።